ሁሉም ነገር ለምታራምዱት ፖለቲካ አይሆንም። ያለውን ስታተስ ኮ አንደርስታንድ ማድረግ ይጠይቃል። እሺ ለምን ይውጡ ይያልኩ አንተ ልጠይቅ አንተ ቴዲ ግልጽ አድርግ። ሳውዝ አፍሪካ ይተጣቃለ ኦልሬዲ ሱቆቹ መደብደብ ምናምን ጀምረዋል። ትላንት ወዲያ የሆነ ቦታ አንድ ልጅ ተገድሏል። ትላንት የሆነ አንድ የኔ ጓደኛ ሌላ ቦታ ተመቷል። ኦልሬዲ በሳውዝ አፍሪካ በኩል አልፈዋል። ምን እያወራን ያለ ነው? ሚሊዮን ዶላሮችን ሚሊዮን ራንዶችን ስለሚያንቀሳቅሱ ሀብታም ኢትዮጵያውያን ነው። ድሃ አይደሉም። የኢትዮጵያን ችግር የኢትዮጵያን ዕዳ መክፈል የሚችሉ ባለሀብቶች ያሉበት ሀገር ነው ሳውዝ አፍሪካ። ኢኮኖሚያዊም ይዘት አለው። ሲቀጥል ደግሞ የኛ የኢትዮጵያውያኖች የእርስ በእርስ የመጣጣል ውጤት ታክሎበት፣ ይሄንን አስምርልኝ፣ የእርስ በእርስ የመጣጣል ውጤት ታክሎበት ተጨምሮበት ማለት ነው። ፕሊስ ምክር ሀሳብ ያላችሁ ናቸው። አንዳንድ ነው ማስገባችሁ። እስኪ እዚህ ጋር ጤና ይስጥልኝ ጠቅላይ መንሶ ታሮ ለማንኛውም ወንድማችን እንዴት ነህ? አለ ጌታ ይመስገን። ስራው ለማን? እግዚአብሔር ይመስገን። ስለ ሳውዝ አፍሪካ ታውቃለህ ወይስ የሰማኸውን ነው የምትናገረው? አውቃለሁ። የምኖረው እዚህ ፕሪቶሪያ ውስጥ ነው። ፕሪቶሪያ ነው የምትኖረው? አንተ ወሳኙ ሰኔ 30 የመጨረሻው ዴድላይን ነው። እንዲህ ያ ጥቁሮቹ እንዲህ እያሉ ነው፣ ግን ሁሉ ነገር ጌታ ይችላል እያለን ያለ ነው። ግን በጣም ያስፈሪ ነው። ቢሆንም ዋና ነገር ከፖሊስ ሳይሆን ስኩሪቶች ካለ ስኩሪቶችን ማስጠናከር ነው እንጂ ሌላ ነገር አይመችም። ግን ኦልሬዲ ሰዎቹን ማምታትና ሱቆችን መቀጠል ጀምረዋል። አንዳንድ ቦታ ኦልሬዲ ሱቆቹን መደብደብ ምናምን ጀምረዋል። ትላንት ወዲያ የሆነ ቦታ አንድ ልጅ ተገድሏል። ትላንት የሆነ አንድ የኔ ጓደኛ ሌላ ቦታ ተመቷል። ኦልሬዲ እሺ፣ ሳውዝ አፍሪካ ለሚገኙ ኢትዮጵያውያን ሳውዝ አፍሪካን ለማያውቋትም ኢትዮጵያዊ ጠንካራ የሆነ ህብረት እንዳይኖረው ያደረገው ነገር ምንድን ነው? እስኪ ንገረን። ችግሩ አንደኛ የኛ ልጆች ነው። የኛ ልጆች አንዳንዴ ቪዲዮ ወጥቶ በወተትም እግሬ ያጥባል፣ በወተት እግሬ ያጥባል አንዳንድ ማለት ነው። አንዳንዱ ደግሞ ሳውዝ አፍሪካ የሚጠጣው አቷል፣ እሱ በወተት እግሩን ያጥባል። ፀጉርን ለወተት ያጥባል፣ ለኮካ እግሬን ያጥባል። ይሄ ደግሞ መኪና እየገዙ ደግሞ ሶሻል ሚዲያ ብርን ይቆጥራል። የኛ ልጆች እኮ ነው ችግሩ። አንደኛ ችግር እሺ፣ አሁን እዚህ ደረጃ ላይ ደረስን። አሁን ይሄን የመከራ ጊዜ እንዴት ነው ማለፍ ያለብን ብለህ ታስባለህ? ዋና ጸሎት ነው እንጂ እዚህ ሀገር መንግስትም ምንም ማድረግ ነገር የለም። ጸሎትማ እግዚአብሔር ቃል ጥበቃ ይጋርዳል፣ ማስተዋል ይጠብቃል ብለዋል። ጥበቃ የራስህ ነው። እግዚአብሔር ዝም ብላ አትፈታተነውም። አንተ እጅና አጣምረህ ተቀምጠህ እግዚአብሔር ኢየሱስ ይጠበቀኛል ካልክ ማጅራትን ተመተህ ትገደላለህ። ማይ ፍሬንድ፣ ካንተ የሆነ ጥበቃ ምንድን ነው ያለው? እንደ አንድ ኢትዮጵያዊ በእኔ በኩል ጸሎት ብቻ ነው። ሌላ ምንም መፍትሄ የለም። ወይ አገር ቤት መግባት ነው ወይ ጸሎት ብቻ ነው። እግዚአብሔር ከክፉ ይጠብቀው ወንድሜ። ያ ምን ማለት ነው? ቴንክ ዩ ወንድሜ። እሺ ወንድሜ፣ ምን ማድረግ አልችልም። አገር ቤት መግባት ነው ወይ? እሺ ሌላ ሰው እሺ ቤንጃ ስሩ ስራ የት ነው? የሶስት ተነካክቶበት ነው የሰውዬ። እኔ እኮ ለእናንተ ለጥቀማችሁ ብዬ ነው እኮ እንጂ ምንም ለእኔ አሁን ይሄ መረጃ ወይም ሀሳባችሁን ታስተላልፉ ነው። ድምፁን ስላላችሁ ይሄን ሳደርግ ስንተኛ ጊዜ ነው? ለሰባት ለስምንተኛ ጊዜ ነው። ተዘጋጅታችሁ ግቡ ፕሊዝ። አንድ ሪኩዌስት የምትልኩት ሳውዝ አፍሪካን እየሆነ ያለውን ነገር የምታውቁ፣ ሁለት እየሆነ ያለውን ሰምታችሁ ሳውዝ አፍሪካን ባታቁም ኢትዮጵያውያን ምን ማድረግ አለባቸው ምክር ሀሳብ ለመስጠት በዚያ ወድ ነው መግባት ያለባችሁ። ጌታ ሰው ጤና ይስጥልኝ። እሺ ቴዲ እንዴት ነው? ሰላም ነው ወይ?
እኔ ከ10 ዓመት በላይ ቆይቻለሁ። አሁን ግን ሌላ ቦታ ነኝ፣ አውስትራሊያ ነው ያለሁት። በጣም ሳውዝ አፍሪካ በነበርኩበት ሰዓት እንደዚሁ እንደ ወንድሞቼ ሱቅ ከፍቼ ነበር የምሰራው። በጣም ከባድ ነው። ምክንያቱም እኛ እርስ በርሳችን ያልከው በሙሉ ግልጽ ነው፣ ትክክለኛ ነገር ነው። አንድነት የለንም፣ ህብረት የለንም። ህብረታችን ምንም አይነት እርስ በርሳችን ነው የምንገዳደለው። ብዙ ጊዜ አንድ ሱቅ ከጎን ከከፈተ አንዱ መጥቶ ይከፍትብሃል። ስለዚህ ለአንተ እኔ ሌባ ልካለሁ፣ አንተም ደግሞ ለእኔ ሌባ ትልካለህ። ያ አንድ ትልቁ ነገር ነው። እነሱ እውነት ለመናገር የሳውዝ አፍሪካ ዜጎች በጣም የዋሆች ናቸው። ምንም አይነት ነገር እኛንን ተንኮሉን ያስተማርናቸው በተለያየ መንገድ ህብረት ስለሌለን፣ ያው ሶማሌዎችን አይነኩም፣ ሌሎች ናይጄሪያዎችን አይነኩም። በብዛት የሚገደለው ኢትዮጵያውያን ነው እና አሁንም ማድረግ የሚቻለው ነገር ፖሊስ ምንም ነገር ሊረዳህ የሚችለው ነገር የለም። እቃህን ይዘህ በተቻለህ መጠን ወደ ሲቲ ነገር ሎኬሽን ላይ ነው ብዙ ችግር የሚፈጠርብህ። ወደ ከተማ መግባት መቻል አለብህ፣ ለጊዜው ለመተንፈሻ ሲባል ማለት ነው። ግን አንድነት ከመሰረቱ አንድ ከሆኑ ምንም አይነት ነገር የሚደርስባቸው ነገር እነሱ በጣም ፈሪዎች ናቸው። እኔ ብቻዬን ብታምንም በአስለቃሽ ጭስ ለመከላከል ሞክሬያለሁ ከነሱ ማለት ነው። ያን ያህል ግን እኔ ላይ ነው መጨረሻ ላይ ማስለቃሽ ጭሱ ወደ እነሱ ስነፋው ወደ እኔ ይመጣልና እኔ በወተት እስክታጠብ ሱቁ አመዱ ነው። እንዲህ አይነት አጋጣሚ የነበረው ሀገር ነው እና በጣም በህዝቡ ግን ምንም አይነት ነገር እኔ አልፈርድም፣ በራሴ ህዝብ እንጂ በነሱ በጣም የ100 ብር ዕቃ በ500 ብር በ600 ብር አታለ የምሰጣቸው ሰዎች ናቸው። እያወቁ ነው የሚገዙም ደግሞ በጣም ስለዚህ እኔ በጣም በዜጎቹ ላይ በእውነት ነው የምነግር። በመንግስታችን ግን ጥያቄ አለኝ። ምክንያቱም እኛ ሂደን በምንጠይቅበት ሰዓት አንድም እርዳታ አያደርግልንም። እርዳታ ምንድን ነው? ሌሎቹ የአፍሪካ ህዝቦች እኮ መንግስቶቻቸው ትልቅ ዋርኒንግ ይሰጣል ለመንግስቱ፣ ዜጎቼ ሊነኩብኝ አይገባም ብሎ ይጮሃል። ስለዚህ የእኛ መንግስት ግን ያንን ነገር አያደርግም እና ያ አይነት ችግር አለ፣ የአንድነት ችግር አለ። ይሄ ነው ብዙ ችግር አለ። አሁን መንግስት አንተ የምትለውን የፈለግከውን ነገር የኢትዮጵያ መንግስት ሳውዝ አፍሪካ ላሉ ቢያደርግላቸው መግለጫ ቢያወጣ ምናምን ቲንክ የሳውዝ አፍሪካ ውስጥ ያለው ግድያ የሚቀንስ ይመስላል? የመቀነስ ነገር አለው እንዴ? መንግስት ራሱ የመፍራት መንግስቱ ትልቁ ችግሩ ራሱ የሳውዝ አፍሪካ መንግስትም ኮራፕትድ ነው። ስለዚህ የሆነ ነገር የሚገሉ እኮ ሳውዝ አፍሪካውያን ገጠር ውስጥ ያሉ እልም ያለ ያልሰለጠኑ ናቸው። ምንም የሚያውቁት ነገር የለም። ኢትዮጵያ የምትባል ሀገር ዩሮፕ ውስጡን አሜሪካ ውስጥ የሚያውቁት ነገር የለም። አውቃለሁ እኮ እኔ እኮ ኖሬበታለሁ። ከነሱ ጋር አብሬ ኖሬያለሁ እኮ ቴዲ። በጣም ለረጅም ዓመታት እኮ ከ10 ዓመት በላይ ቆይቻለሁ ከነሱ ጋር። ስለዚህ በደንብ አውቃቸዋለሁ። በጣም የዋሆች ናቸው። በምንም ነገር የምታታልላቸው ዜጎች ናቸው። ነገር ግን የሚገፋፋቸውን ዋናውን ሰዎች ካሰርክባቸው ዋናውን ነገር ምክንያቱም ሎኬሽን ውስጥ የሚሰሩ የስደተኞች ለምሳሌ ታንዛኒያ፣ ሞዛምቢክ ምናምን አይነት የነሱ ዜጎች አለ ሱቅ በጣም ሀብታም ሆኖ የሚኖረው ከነሱ ጋር ተመሳስሉ እነሱ ናቸው የሚያስተባብሯቸው ዜጎቹን። ስለዚህ እነዛን ሰዎች እኮ መንግስት የሳውዝ አፍሪካ መንግስት እንደ እርምጃ ቢወስድ ቢያስራቸው ወይ የሆነ ነገር ቢያደርግ ነገሩ ይቆማል። ግን ያን ሊያደርግ አልቻለም። ያን የሚያደርግበት ደግሞ የራስ መንግስት በጣም ጫና ማድረግ በተለያየ ነገር ሊጫንህ ይገባል ብዬ አስባለሁ። ጦርነት ሊከፍት አይችልም። የሀገሩንም ዳን አልቻለምና ግን መሆን ያለበት ያ ነው ብዬ ነው የማስበው ቴዲ። እሺ እስከዛ በመጨረሻ ሳውዝ አፍሪካ ውስጥ ላሉ ኢትዮጵያውያን አሁን ሰኔ 30 እጅግ አስፈሪ ነገር ውስጥ ነው ያሉት። ምን ተመክራቸዋል? ምን ያርጉ?
እኔ አሁን ስቲል እደዋወላለሁ ከጓደኞቼ ጋር እዛ ብዙ ጓደኞች አሉኝ እና እደዋወላለሁ። የሚያደርጉት ማድረግ የሚችሉት አንድና አንድ ወደ ከተማ መግባት ብቻ ነው። ከዛው ሎኬሽን ላይ በፍጹም እንትን አይሏቸውም፣ በጣም ይጎዷቸዋል። እቃቸውን አሽሸው መቆየት ያለባቸው በእንደዛ አይነት መልኩ። ከተማ ላይ ነጭ ነው ያለው። ነጩን ምንም አይነት ነገር ደፍሮ ግባት የሚችሉ ስቲል ኮራፕትድ ያለበት እንትን አፓርታይድ ያለበት ሀገር ነው ማለት ትችላለህ። በጣም ነጮቹን ይፈሯቸዋል። ስለዚህ ወደ ከተማ ከገቡ ሊድኑ ይችላሉ። ከዛ ውጭ ግን ያው ሱቃቸው ምናምን ይዘረፋል። እነሱም ትንሽ በጣም ከባድ ነገር ነው የሚሆነው ብዬ ነው የማስበው። አዶን ነው ብቻ መንግስቱ ግን የሆነ ነገር ትክክለኛ እርምጃ የሚጠብቃቸው ነገር ካለ ሊድኑ ይችላሉ። ከዛ ውጭ ግን በጣም ያስፈራል። ቴንክ ዩ ጌታ ሰው ከልብ ነው ማመሰግነው። ከልብ ነው ማመሰግነው። ምንም አይደለም። ኦኬ መልካም። እሺ ሰላም። እሺ ለሁላችሁም እድል እሰጣለሁ። እንደያ ሪኩዌስት እንዳላላካችሁ ለአንዳንድ ሰው እያደረኩኝ ያስገባችኋለሁ። ኢወርልድ እሺ ምን ትላለህ ቴዲ? በርታ፣ እግዚአብሔር ይስጥ። እና እኔ ከፈቀድክልኝ ታውቃለህ አንተ እኔ በደንብ የሰፈሬ ሰዎች ሁሉም ከመላው ኢትዮጵያ ነው ያሉት ግን ኢህአዴግ ሀዲያ ህዝብ ላይ በተነሳ ጊዜ በፕሮፌሰር በየነና ፕሮፌሰር በየነ ተመረጠ ተብሎ በተፈጠረው መጀመሪያ ፈርቀዳጅ ማን ፎርስዶ የሚባለው ነበሩ። እዛ ዝርዝሩ ሳልገባም ከአሁን የውጭ ጉዳይ ሚኒስትር ጌዲዮን ያለበት ሰፈር እዛው የደቡብ ልጆች ከምባታው ሀዲያው ነው መጀመሪያ። ይሄ እስከ ኢህአዴጎች ሰፍትኔት ሁሉ ከልክለው ነበር። ለምን ፕሮፌሰር በየነ መረጡ ብለው ነፍስ ማርና እኔ እዛው ሆሳናም ዝምድናም ስላለን ማለት ነው። እና አሁን አንተን ልጁም ጠይቋል። ቴዲ አንተ ፈርተም አታውቅም፣ ምንም ነገር ከሀቅ ወጣለ ብለህ አታውቅም። የኢትዮጵያ መንግስት ለማስፈራሪያ ያህል እንኳን አይሮፕላን መላክ ነበረበት። ለምንድን ነው የምትለው ብትለኝ ሬሚታንስ ሲሰበስብ ነበር። ሆሳና ከተማን የቆረቆረው እዛ ደቡብ አፍሪካ የሚሰራው ወጣት ነው። እሺ አንድ ጥያቄ ጠይቀኝ። አሁን የኢትዮጵያ መንግስት ኦኬ ወታደራዊ አውሮፕላንም ይላክላቸው ሲቪሉን ነው ያልኩ። ኦኬ ምንም ይላክ እንዲያመጣቸው ማለት ነው። ሳውዝ አፍሪካውያን እነሱ ሰርግና ምላሽ ነው ደስ ነው የሚላቸው። ምን እንዳይቀር ውጡልን እያሉ ያሉ ሰዎች ዜጎቼን ላወጣ ነው ብትል ምን እንዳይቀርባቸው ነው የሚፈሩት? ዲተራንስ ቴዲ፣ አንዳንድ ጊዜ ፖለቲካ ላይ ትራምፕም ኢራንን ውጪ እንደዚህ አድርግ ስል ሊያደርግ አይደለም። ትራምፕ ያጎት ሌቨሬጅ አለው። ትራምፕ ገብቶኛል እያልኩ ያለ ራማፎሳን ዋይት ሃውስ ጠርቶ ያልሆነ ነገር የነ ማሌማን ንግግር እያስደመጠ ለምንድነው ነጮች ገበሬዎች እንዲህ የምታደርገው ምናምን ሊል ይችላል። ምክንያቱም ሳውዝ አፍሪካ ከፍተኛውን በጀት የምታገኘው እርዳታ የምታገኘው ከአሜሪካ ነው። ያን እንኳን ለቨሬጅ አለ። አንተም ከሳውዝ አፍሪካ ላይ ለቨሬጅ አለ አላልኩም፣ ግን ስለዚህ የኢትዮጵያ መንግስት ምንድነው ሊያደርግ የሚችለው? የኢትዮጵያ መንግስት ለምሳሌ ገንዘብ የሌለ አሁን በሴቶች እኔ ስለማቅ ነው አንተም ስለምታቅ ነው ገንዘብ የሌላቸው አሉ፣ መጥተው ሄደው ስራ ያልሰሩ አሉ፣ መግቢያ የሌላቸው አሉ። ልክ አብይ እንደመጣ አረብ ሀገር ሄዶ ይዞ እንደገባ አሁን አንተ ደውልና አሁን ልጆች አይደውሉም። ለምን እንዳልደውሉ ታውቃለህ? ብርም የላቸውም። አሁን ለአንዳንዶቹ እነዚያ ሊሞቱ ይችላሉ ብሎ ዜጎቼ የምልበትን ነገር አንተ ነው የምትጮኸው። አሁን በምትጮኸው አጫጫሁ ላይ እንዲያው ብጨምር አሁን ምንም የሌላቸው አሉ። ቴዲ ሱቁ ያለው አለ፣ ገንዘቡን ማሸሽ ምናምን ተቸገራለ። ግን በጋብቻ በምናምን በሰፈር በሰው ስራ ፍለጋ ሄዶ ካለን ከኢኮኖሚ ችግር አንተ ኢሚግሬሽን እኮ ወይ ኢኮኖሚ ነው ወይ ፖለቲካ ነው። የኢኮኖሚ ሚግራንት ነው። የፖለቲካ ያለ አለልም ጓንዳ ነው ያለው። ሁሉም ነገር ለምታራምዱት ፖለቲካ አይሆንም። ያለውን ስታተስ ኮ አንደርስታንድ ማድረግ ይጠይቃል። እሺ ለምን ይውጡ እያልኩ አንተ ልጠይቅ አንተ ቴዲ ግልጽ አድርግ። ሳውዝ አፍሪካ ሄደህ ታውቃለህ? ሳውዝ አፍሪካ አንድ ጊዜ እንትን አደረኩ እንጂ አላቆየውም። ይሄም ትራንዚት አደረኩ። በሳውዝ አፍሪካ በኩል አልፈሃል። ምን እያወራን ያለ ነው? ሚሊዮን ዶላሮችን ሚሊዮን ራንዶችን ስለሚያንቀሳቅሱ ሀብታም ኢትዮጵያውያን ነው። ድሃ አይደሉም።
የኢትዮጵያን ችግር የኢትዮጵያን ዕዳ መክፈል የሚችሉ ባለሀብቶች ያሉበት ሀገር ነው ሳውዝ አፍሪካ። አንደኛ እየሰሩት ያለው ስራ ህጋዊ ስራ አይደለም የሚሰሩት። 98% ሳውዝ አፍሪካ የሚገኙ ኢትዮጵያውያን ህጋዊ ስራ አይደለም የሚሰሩት። ይሄን ያውቁታል። ሁለት አማራጭ አለ። መንግስት የሀገሪቱ መንግስት እንኳን ኤንሲ እንኳን ገጠር ውስጥ ገብቶ ሰላምና ደህንነትን ሊያስጠብቅልህ አይችልም። የነዋት ህጋዊ መስመር ያዝ ነው ሊለው የሚችለው። ህጋዊ መስመር ደግሞ ከያዙ ኢትዮጵያውያን ዜግነት ሊሰጣቸው ይገባል። ባንክ ሊፈቀድላቸው ይገባል። ያ ደግሞ ሲስተሙ አይፈቅድም። ስለዚህ ገጠር ይወጡና ሱቅ ይከፍታሉ፣ ይሰራሉ፣ ካሽ ይሰራሉ፣ ገንዘባቸውን ወደ ሀገር ቤት ይልካሉ፣ ወይም የሚቀብሩትን ይቀብራሉ። በዚህ መንገድ ነው ሀብት የሚያከማቹት። አንዳንዴ በህገወጥ መንገድ መስራታቸው ለብዙ ኢትዮጵያውያን ቢሊዮነር ወይም ደግሞ መልታይ ሚሊዮነር እንዲሆኑ መንገድ ከፍቶላቸዋል። ስለዚህ ህጋዊ መስመር የያዙ ካልካቸው የኛው ዜጎች ይጎዳሉ። መንግስት ደግሞ ደወረስት ኬዝ ይነዋት እንኳን እናንተን ሀገር ቤት ያሉትን ዜጎቻችን ሲታገቱና ሲገደሉ መከላከል አልቻልኩም ላምጣችሁ ቢላቸው ደግሞ የሚያመጣቸው አልጠፋባቸውም። እነሱ ገንዘብ አላጡም። በመከራ አይተው ነው በነገር ላይ ሳውዝ አፍሪካ የሚገቡት አብዛኞቹ በእግር ሄደው ሞያሌ፣ ታንዛኒያ፣ ኬንያ፣ ቦትስዋና ምናምን አርባ ቆራርጦ ነው የሚገቡት። ስለዚህ በመከራ የገቡ ሰዎች እነዚህ ለመለወጥ የገቡ ሰዎች ናቸው። እዛው ባሉበት ነገር እንዲስተካከልላቸው ይፈልጋሉ። ቻሌንጅ አድርገው ህብረት ፈጥረው ይሄ ሊያጠፋቸው የሚመጣን ኃይል ተቋቁሞ እንዴት ነው እዛ አካባቢ ላይ አገሪቱን እየበዘበዙ ሊኖሩ የሚችሉት? መንግስት ሁለት ነገር ሊል የሚችል ወይ ህጋዊ መስመር ያዝ ወይ በቃ ኑ ወደ ሀገራችሁ ነው የሚላቸው። ይሄን ደግሞ አይፈልጉትም። ምን ትላለህ? አገኘ እኮ አሁን አንተ ያገኘኸው የወጣውን ሰው ኢትዮጵያ እንዴት ተመለስ ብንልም አይመለሱም፣ መመለሱም ደግሞ አይጠቅማቸውም እትለው የሚያግባባ ሀሳብ ነው። ነገር ግን አንድ ዲፕሎማት መድቦ ቴዲ አንድ ዲፕሎማት መድቦ ልክ አሁን አስተባብሮ ወጥተው ሶሻል ሚዲያ አለ አሁን በየቦታው የተሰራ አሁን ከዚሁም ከካንቴውም ጋር ሚዲያ ከሌላውም ጋር ሰምተሃል። አሁን አንተ የምትጮሆን ያህል ጮኋል። ስራው አይደለም ወይ? እኔ ሁል ጊዜ መክሰስ ቢከብድም መናገር ያስፈልጋል። የውጭ ጉዳይ ሚኒስተር ምንድን ነው ስራው? እንደው በደንብ የሚያውቀው አሁን መግለጫ ወጣ። ነቢያት ጌታቸው ሶሻል ሚዲያ ላይ እዚህ የምናወያየውን ውይይት ሰምተው መንግስት ልኡካን ቡድን ላክን ወደ ፕሪቶሪያ አሉ እኮ። መንግስት ሊያደርግልህ የሚችለው ዲፕሎማሲያዊ ግንኙነት ነው የሚያደርገው። ከራማፎሳ ጋር መልእክተኛ ልኮ ምንድነው እየሆነ ያለውን ነገር ማብራሪያ ነው የሚጠይቀው። ዘን የሳውዝ አፍሪካ መንግስት ነው እነዚህ ስደተኞች አብዛኞቹ ወረቀት የላቸው፣ አብዛኞቹ ዜጎቻችን ደግሞ ወረቀት የላቸው። የሳውዝ አፍሪካ መንግስት ራሱ ውጡ እያላቸው ያለው ውጡ እያላቸው ያለን መንግስታዊ ግንኙነት ተደርጎ መንግስት ጫና ያደርግ ስትል መንግስት በህገወጥ መንገድ የገቡት ዜጎች በህገወጥ መንገድ ይኑሩ ወይም ህጋዊ ሽፋን ያገኙ ማለት አይችልም። ዜጎችን ውሰድ ነው የሚባለው። ይሄን እንዴት ነው የምታሳርቀው ነው ማለት? ዜጎችን አንተ ታውቃለህ፣ ዜጎችን ውሰድ ከተባለ አልወስድም ያለ መንግስት ቅጣት አለው። ልጆቹም እንደማይመጡም ታውቃለህ። አንድ ነገር ልበላ አንተ አንዳንድ ጊዜ አሁን ብሪክስም አለ። ደቡብ አፍሪካን ጓደኞች አሉ ከኔ ጋር እዚህ ያሉ አሉ። ከደቡብ አፍሪካ የመጡ ልጆች ምንድነው ምሉት አፍሪካ ውስጥ እንዳይኖር መከልከል ወንጀል ነው ብሎም አድቮኬሲ ስራ የሚሰሩ አሉ። ደቡብ አፍሪካ አንተ ያልገባ ይወር ልጅ ይኸውልህ በደንብ ይኸውልህ that's why guys አንተ በደንብ ስመኝ እስቲ በላን መንግስት ላይ ነጥብ ማስቆጠር እንዳለባችሁ ካላወቃችሁ በእጃችሁ ያዛችሁትንም ትጥላላችሁ። that's why you guys are not prevailing ማታረግበት መንገድ አንደኛ ይሄ ቴዲ አንድ ነገር አትድፈን እሺ አንዴ ሚታርግ ሳውዝ አፍሪካ ውስጥ ኤኤፍኤፍ የሚባል ፓርቲ አለ። ለምሳሌ ይሄ ኢኮኖሚክ ፍሪደም ፋይተር የሚባል ይሄ ማን ነው ማሌማ የሚመራው ሁልጊዜ ለምርጫ የሚፎካከሩ በየወረዳው መወዳደር የሚፈልጉ ሰዎች ህዝብን ለማስተባበር ስደተኞችን አስወጣለሁ የሚል መሪ ቃል እንደ ስሎጋን ይጠቀማሉ። ገብቷል? የመጀመሪያው ነገር እነዚህ ስደተኞች መጥተውብን ዜጎቻችን ስራ አላገኙም፣ ይሄው በህገወጥ መንገድ እየሰሩ ነው፣ ሀገራችንን በዘበዟት፣ እናጸዳቸዋለን። ኢንተርቪው የሚያደርጓቸውን ብትሰሙ መንገድ ላይ ለምንድን ነው ከሀገሬ የመጣሁ ይሏቸዋል። እኔ ከሀገሬ የመጣሁት ችግር ገጥሞኝ ነው ሲሏቸው እና ችግርን እዛው ባለህበት ሆነ ፍታ እንጂ እኛ ጋር መጥተህ ነው እንደ የምትፈታው? እኛ ያለብንን ችግር ለራሳችን ተውልን፣ እኛ የእኛን ችግር ለመፍታት ወደ እናንተ መተናል እንዴ ነው የሚሏቸው። አይን ፍጥጥ ግጥጥ ነው።
ኢትዮጵያውያን ያሉበትን ነባራዊ ሁኔታ አንደርስታንድ ማድረግ አለብን። እነዚህ ሳውዝ አፍሪካውያን ኢትዮጵያውያን ወገኖቻችንን ሲገሉ ፖሊስ ራሱ ተባባሪ ህገወጥ ሌባ ነው። ይዘርፋል። ፖሊስ አብሮ ይዘርፋቸዋል፣ ይገላቸዋል፣ ይቀማቸዋል። የህግ የበላይነት የሚባል የለም እዛ አካባቢ። ስለዚህ የህግ የበላይነት በሌለበት አካባቢ እንዴት ነው ኢትዮጵያውያን ራሳቸውን ሊከላከሉ የሚችሉት? አንተ ህጋዊ አካሄድ ነው የምትናገረው። ህጋዊ አካሄድ እኮ ህግ ባለበት ሀገር ነው። ፖሊስ ራሱ ሌባ ነው። ከሆነ አካባቢ ከመንግስት ተልከው የመጡ ሰዎች ኢትዮጵያውያን ሱቆችን ሲፈትሹ እየሰረቋቸው ነው የሚወጡት። ስለዚህ እንዴት ነው እኚህ ሰዎች ከዚህ ነባራዊ ሁኔታ ጋር ተጋፍጠው ሊኖሩ የሚችሉት? እስኪ ምክር ሀሳብ እንስጠን ቴዲ። እኔ ቤይሩትም ላይ ስደተኞች የኛ ልጆች የሆነውን ታቅለ ቤይሩት ላይ በጣም ችግር ሲፈጠር መጨረሻ ላይ ሴቶቹ ሜዳ ላይ ወድቀው አውሮፕላኑ ይሄ ኤምባሲው እዛ ቆንስላ ነው ያለው፣ እንደውም እዛ ኤምባሲም የለም። ቆንስላው ጠርቷቸው ሰብስቧቸው የተወሰኑት ተከፍሏቸው መጡ። ወረፋ ተይዞ ነበር። የቤይሩቱን ነው። ወደ ደቡብ አፍሪካ ልሄድ። ደቡብ አፍሪካም አሁን አንተ እንደው መረጃው አንተ ይኖርሃል። አንተ ባለሀብቱ አለ። ባለሀብቱ አንደኛውን ይመቀኛል። ልጁ ቅድም ብሏል። አንደኛው ጋር ሌባ ይዛል። ይሄ እንግዲህ እሱ ጋር አንገባም። አሁን የካልቸር ውስጥ አንገባም። ኮምፒቲሽንም ነው እንበለው። ግን በጣም የተቸገረው አለ፣ መምጣት የሚፈልገው አለ፣ ገሸሽ ማድረግ አለ። እሺ ሌላ አንድን ሀሳብ ላምጣ። እኔ ባለሀብቱና ዲያስፖራው ተሰብስቦ የሆነ ከተማ ውስጥ የሚወሽም ለጊዜው እንደው የሚደበቁበት ቦታ ቢያመቻች፣ ይሄ ሰባኪው ሊሰብክ ይሄዳል። አንስተሃል አንተ እንጨርሰው ብንል ሊሰብክ የሚሄደው ለምሳሌ አሁን እዩ ጩፋ ያለው ነበር። አሁን ተመልሰው ቢሄድ አይመቱትም። ዲፕሎማሲውን በጣም ይገናኛል። የሚቆዩበት መቆያ ቦታም ማድረግ ይቻላል። አሁን አንተና እኛ ካምፔን እናድርግ ቢባል ከዛም አይደውልም ሰው። የሚደውለውም አይታላ ደውሎ በጣም ማህበር አለ፣ እድር አለ፣ ኃላፊዎቹ ምናምን ብሉ የሆነ ወቅት አለው፣ ሲዝን አለው። እኔ ለጨርስና ያለውትና ትንሽ እኔ ሞር ላብራራ። እሺ ካንተ ልስማው። ደስታቸው ችግር የለም እና ከልጁ እንስማውና ሶሉሽኑ እኔ አንድ ጊዜያዊ ከሆነ ወቅታዊ ከሆነ አንድ የሆነ ቦታ ቴዲ አንተ ሚውት ነህ። አንዴ እኔ አፈርሰው በእናታችሁ ስለምናነሳው አጀንዳ በሁሉም ነገር ላይ መግባት አይጠበቅባችሁ። በሁሉም ነገር ላይ ሪኩዌስት መላክ የለባችሁም። እዚህ ነገር ላይ በገባ ሀሳቤን መግለጽ እችላለሁ ወይ፣ ስለ ጉዳዩ በቂ እውቀት አለኝ ወይ፣ ግንዛቤ አለኝ ወይ ብላችሁ መጀመሪያ ጠይቁ። ካልሆነ አድማጭ ተመልካቾቹን ግራ የምናጋባው እስኪ አካባቢው ላይ ስላሉ ሰዎች ወይም ከነሱ ወይም አካባቢውን በደንብ ስለሚያውቁ ነባራዊ ሁኔታውን በደንብ ከተረዱ ሰዎች እንስማ ጋይስ። ካልሆነ ሰው መበጥበጥ ነው የሚሆነው። ሄለን ወደ አንተ ልምጣ። ቴዲ አመሰግናለሁ በመጀመሪያ እድል ስለሰጣኝ። ምክንያቱም ይሄንን ጊዜ በጣም ስጠብቀው ነበር። ብዙ ጊዜ መጥቻለሁ ልነግርህ እና በጥሞና አዳምጠኝ። ለእኛ መፍትሄ ትሆናለህ ብዬ ስለማስብ በጥሞና አዳምጠኝ። ነገሩን ግልጽ አድርጌ ልንገርህ ማለት ሙሉ ለሙሉ ነው የምነግርህ። በጥሞና አዳምጠኝ። 15 ዓመት ነው ሳውዝ አፍሪካ የኖርኩት። ደስ ከሚለው ፓርት ስንጀምር ከ54ቱም የአፍሪካ ሀገራቶች ኢትዮጵያውያኖች ሳውዝ አፍሪካ ላይ ሰክሰስፉል ናቸው። 4 ነጥብ። ይሄ ሁሉም ኢትዮጵያዊ ሊኮራበት የሚገባ አንድ ትልቅ እውነት ነው። ማለት ሁሉም ኢትዮጵያዊ ሊያውቀው የሚገባ ነው። በጣም ሰክሰስፉል ነን እዚህ ሳውዝ አፍሪካ ላይ ያለን ኢትዮጵያውያኖች ቁጥር 1። ከዛ በመቀጠል አሁን ላይ የምታየው ሁሉ ምስቅልቅል ፖለቲካዊም ይዘት አለው፣ ኢኮኖሚያዊም ይዘት አለው። ሲቀጥል ደግሞ የኛ የኢትዮጵያውያኖች የእርስ በእርስ የመጣጣል ውጤት ታክሎበት፣ ይሄንን አስምርልኝ። የእርስ በእርስ የመጣጣል ውጤት ታክሎበት ተጨምሮበት ማለት ነው የመጣ ችግር ነው ኢንዲቪጁዋል። ይሄንን ስል ሳውዝ አፍሪካ ውስጥ ወደ 81,000 ነው 85,000 የሚጠጋ ስፓዛ አለ። ስፓዛ ማለት ይሄ አዲስ አበባ ወይም ሌላው ክፍለ ሀገር ውስጥ የሚገኝ ትናንሽዬ ሱቆች፣ በየሰፈሩ ያሉ ሱቆች ማለት ነው። እና ከዛ ውስጥ 30,000ዎቹ የሚጠጉት ሱቆች በኢትዮጵያውያኖች ነው የሚተዳደሩ ያሉት which is ወደ ብር ከቀየር ነው ከ4 ከ5 ቢሊዮን
ራንድ በላይ የሚጠጋ በኢትዮጵያውያኖች እጅ አለ። አይ ዶንት ኖ እዚህ ፐብሊክ ላይ ማውራት ላይ ተጠበቅብኝ ይሆናል ይሄንን መረጃና ይሄንን የሚያክል ሀብት በኢትዮጵያውያኖች እጅ ውስጥ አለ ማለት ለልጅ ልጅ የሚተርፍ ሀብት ማለት ነው ያወራውኝ ያለውትና ምን ችግር ሆነ መሰለ ቴዲ እኛ እርስ በርስ እየተጠላለፍን እርስ በርስ እየተጣጣልን እርስ በርስ እየተጓተትን የራሳችንን ችግር አደባባይ ላይ አስጥተናል። ፈርስት ኦፍ ኦል ስተታችንን አክሴፕት ማድረግ አለብን። ምክንያቱም ከ250,000 እስከ 500,000 የሚጠጋ ኢትዮጵያዊ ሳውዝ አፍሪካ ላይ አለ። ያወራን ያለነው በጣም ብዙ ቁጥር ስለሆኑ አበሾች ነው ያወራን ያለነውና ለነዚህ አበሾች እንዴት ነው ድምጽ መሆን የሚቻለው? እንዴት ነው እዚህ ያለውን ሪሶርስ ለልጅ ልጅ ማስተላለፍ የሚቻለው? እያልኩኝ ያለውት ፕሮፐርቲ አለ ትላልቅ የንግድ ውስጥ የተሰማሩ አበሾች አሉ ውጤታማ አበሾችና እየመጣ ያለው እሳት ሁሉንም ይዞ ሊሄድ ነው። አሁን እኔ መሬት ላይ ነው ያለሁት ላይክ መሬት ላይ ነው ያለሁት ስለ እዚህ ሳውዝ አፍሪካ ውስጥ እየኖርኩ ነው ማወራላ ያለሁት እየመጣ ያለው አደጋ ከህይወትም ከምንም ተደማምሮ ጥርግ አድርጎን ይዞን ሊሄድ ነው። በጣም አንገት በሚያስደፋ ሁኔታ ለኛ ለኢትዮጵያውያኖች ድምጽ እንሆናለን እያሉ ሳውዝ አፍሪካውያኖችን ጌም እንጮት እያሉ የሚሳደቡ አሉ። እውነት ለመናገር ሳውዝ አፍሪካውያኖች መጥፎ ህዝቦች አይደሉም። አፍሪካ ውስጥ አታገኛቸውም ማለት ለክሬ ለእምነቴ ላይክ ለራሴ ፈጣሪን ስለምመሰክረው ዓለም ላይ ማታገኛቸው ህዝቦች ናቸው። ነገር ግን ምን ተፈጠረ መሰለ ቴዲ ናይጄሪያውያኖች ድራግ ይሸጣሉ። የ14 ዓመት የ13 ዓመት የ15 ዓመት የሳውዝ አፍሪካ ህፃን በድራግ ኦሬዲ በቃ ሎስት ሆኖ ወደ እነሱም ስትመጣ ጥያቄያቸው ትክክል ነው። 750 ትሪሊየን ነው ጂዲፒያቸው። ጎግል ላይ ገብተህ ማየት ትችላለህ። 50% ወጣት የሥራ ዕድል የለም which is በጣም ሀብታም ሀገር ነገር ግን የሥራ ዕድል መፍጠር አልተቻለም because of corruption። ገብቷል አይደለ? ከዛ ስንቀጥል ወደኛ ወደ ኢትዮጵያውያኖች አንድ ብንሆን ቴዲ ለእያንዳንዱ ሳውዝ አፍሪካዊ የእያንዳንዱ ኢትዮጵያዊ አስተዋጽኦ አለው። ዳቦ የሚገዙት ከኢትዮጵያዊ ሱቅ ውስጥ ነው። ስኳር፣ ዘይት ወዘተረፈ ይሄ ላይክ የየቀኑ ኒድ የሚያስፈልገው የሚያገኙት ከኢትዮጵያውያኖች ነው። ግን ያንን ቫልዩ እኛ ኢትዮጵያውያኖች ለነሱ ልናሳውቅ አልቻልንም because አንድ መሆን ስላልቻልን እና እየመጣ ያለ እሳት አለ ፖለቲካ ታክሎበታል። ቴንኪው። አሁን ዋናው ነገር ትክክለኛ ነገር ነው የሚናገረው። በነገራችን ላይ ከኛ ከኢትዮጵያውያን ባህሪ አንፃር እኛ ለእግዚአብሔር የሚያስቸግርን ህዝቦች እንደምታውቁት እንተዋወቃለን። ሳውዝ አፍሪካውያን የዋሆች ባይሆኑ ኢትዮጵያውያን ድሮ ነበር የሚባረሩት። ሁሉም ሳውዝ አፍሪካ የሚኖር ኢትዮጵያዊ ከኔ ጋር ይስማማል። ሳውዝ አፍሪካ ውስጥ ላሉ ሳውዝ አፍሪካውያን ተንኮል፣ ክፋት ያስተማርነው እኛ ኢትዮጵያውያንን። በዚህ የሚከራከራሉ። እንደ ሳውዝ አፍሪካዊ በግ የለም ዓለም ላይ። እነዚህን በጎች ክፋት አስተምረን ነፍሰ ገዳይ ያደረግናቸው እኛ ነን። በዚህ ውሸት ነው የሚላለ ይውላል። ሉክ ጋይስ ለቀኝና ለግራ ሀገር ጫማ ሁለት የተለያየ ዋጋ ነው ኢትዮጵያ የሚሸጥላቸው። የኢትዮጵያን ተንኮል ታውቃላችሁ። ለአንተ ስለሆነ ነው ግራውን በ150 ራንድ ውሰድ፣ ቀኙን ደግሞ በ300 ራንድ ውሰድ እያለ ዚስ ማች ይውላችሁ። በዚህ ደረጃ ሳውዝ አፍሪካ ጅል ነው። ይህን ጅል ማህበረሰብ ኮንትሮል አድርገው መበዝበዝ ሲገባቸው እኔ አሁን እዚህ ጋር እንድታውቁ የምፈልገው ነገር የኛ የክፋት ጥግ የኛ የብሔር ሽኩቻ ምን ያህል ሰው ሀገር እንኳን ከቶን እንዳንስማማ እንዳደረገን እንድታውቁት ነው። ቁጥር አንድ እኛን ኃላፊነታችን መውሰድ ያለብን አንድነት በማጣታችን። አሁን ወደ እንትኑ ስመጣ ህብረት ለማጣታችን ያንተስ እይታ ምንድን ነው? እዛስ ያሉ ኢትዮጵያውያን ከዚህ በኋላ አሁን ቢያንስ ለዚህ ለሰኔ 30 ለዚህ ላስፈሪው ጊዜ ምን ያድርጉ ነው የምትለው? እስኪ ንገራቸው። ህብረት ለማጣታችን ችግሩ ምንድነው ካልን የታወቀ ነው። እኛ ኢትዮጵያውያኖች ነን። 4 ነጥብ ማለት ኢትዮጵያ ውስጥ ያለው ችግር ሳውዝ አፍሪካ ውስጥ አለ። የዘር የብሔር የምን ወዘተረፈ ተደበላልቆ አንድነት የለንም። በአንድ አቋም አንቆምም። በአንድ ዓላማ ላይ አንቆምም። ላይክ አንደጋገፍም። አሁን እዚህ ጋር ልንገር፣ በቃ ፐብሊክ ላይ ማውራት አልፈልግም። ከ15 በላይ ጓደኞቼ ሞተዋል።
እዚህ ሀገር ግንባራቸውን በጥይት እየተመቱ ከ15 በላይ ጓደኞቼን አጥቻለሁ። ለምን ካልን እርስ በርስ ነው። ብዙ መረጃ ልነግርህ የምችለው ብዙ ነገር አለኝ ማለት በእንባም በቃላትም በምንም የማይገለጽ ብዙ ውስጤ ብዙ ስብራት አለ። ግን ምን ያሳስበኛል፣ ምን ያስከፋል፣ ምን ያሳዝናል ብለህ ብትለኝ ሳውዝ አፍሪካ ላይ ያለ ሀብት ተስቆ ተቀልዶ ተጨፍሮ የመጣ አይደለም ቴዲ። ብዙ ሰዎችን አተናል። ብዙ የሀገራችን ልጆች ግንባራቸው በጥይት እየፈረሰ ብዙዎች እንደወጡ ቀርተዋል። ማለት ለማውራት ራሱ ውስጤን እያመመኝ ነው የምነግርህ። እና ፖይንቱ ምንድነው? አሁንም ሶሉሽን አለ። ሶሉሽኑ እኛ እዚህ ሀገር ላይ ቫልዩ እንዳለን መጀመሪያ የገባን አልመሰለኝም። ቫልዩ እንዳለን አልተረዳነውም ስልህ በቃ በአንድነት መቆም አለብን። ለምሳሌ ሁሉም ሰው ሱቁን ዘግቶ እቃውን አውጥቶ ሰሙዌር ቢቆም ሰዎቹ ዴይ ዋን የሚበሉት የላቸውም። ዳቦ የሚያቀርብላቸው የለም። የሚፈልጉትን ይሄ ዴይሊ ቤዝ የሚያቀርብላቸው የለም አትኦል ዴን ራሳቸው ለምነው ነው የሚያስገቡ። ይሄንን ስትናገር አበሻው አንድ አይደለም። እኔን ስራ ልሰራ በዚህ በኩል ቢዝነስ ምናምን ላይክ ይሄ በቃ ይሄ ቶታሊ እኛ አንድ ልንሆን አልቻልንም። ቀደም እዚህ ጋር ወንድሜ ሲያወራ እየሰማው ነው። መንግስት ገለመሌ የኢትዮጵያ መንግስት ወዘተረፈ የኢትዮጵያ መንግስት ምን ብሎ ለኛ ኢንቮልቭ ሊያደርግ ይችላል? ምክንያቱም እኛ የፖለቲካ ስደተኛ ነን ብለን ከሀገራችን ሸሽተናል ብለን እኮ ነው ወረቀት ያወጣ ነው። ማለት የሚጣረስ ሀሳብ ነው፣ አይሄድም። እጃችን ላይ ያለው ሶሉሽን እኛው ጋር ነው። እኛው ጋር እንዴት ካልን በአንድነት መቆም፣ በጋራ መነጋገር፣ ከዘረኝነት ከመጠላለፍ ከመጣጣል ውስጥ ወተን ያለውን ሀብት ለልጆቻችን ለልጅ ልጆቻችን ለሚመጣውም ጄኔሬሽን ብናስተላልፍ እዚህ ሀገር ያለ ሰው ያውቀዋል። እያወራ ያለሁት ዜጎቹ ማለት ምንም ነገር አድርገህ ብትሸጥላቸው የሚገዙ መልካም ህዝቦች ናቸው። አስጠልለውን የሚያኖሩ እነሱ ጋር ነው። እስቲል አብረናቸው ያለነው ከነሱ ጋር ነው። ማለት ይሄ እንግዲህ እየነገርኩ ነው። እንግዲህ አሁን ጎረቤቶች ዜጎች እያንዳንዱ አበሻ ወጥቶ ቢናገር አብሮ የሚኖሩ ከዜጎቹ ጋር ነውና ዜጎቹ መልካሞች ናቸው። ያንን ስል የተወሰኑ ደግሞ መልካም ያልሆኑ ሊኖሩ ይችላሉ። እኔ አንድ ጥያቄ ልጠይቅ። ውሸት ከሆነ ውሸት ነው ትለኛለህ። ሳውዝ አፍሪካ ስንት ዓመት ነው? 15 የዛሬ 15 ዓመት ስትሄድ አንድ ሳውዝ አፍሪካዊ እቃ ሰተኸው በእምነት ከወር በኋላ ስትመጣ በታማኝነት የእቃውን ዋጋ አስቀምጦ ላንተ ይሰጥህ ነበር አይሰጥህም? ይሰጣሉ። እግዚአብሔር ያሳያችሁ ሳውዝ አፍሪካን ለማታውቁ ሰዎች። ኢትዮጵያዊ በዚህ ደረጃ አምንም እልም ያለ ገጠር ውስጥ ያሉ ሳውዝ አፍሪካውያን እቃ ሰጥቷቸው ከወር በኋላ ገንዘብ ለመሰብሰብ ይሄዳሉ። ከተሳሳትኩኝ ታርሙኛላችሁ። ከወር በኋላ እቃ ለምሳሌ ጭልፋ ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል። በየወሩ ዜጎቹ ይከፈላቸዋል። ገንዘብ በሌላቸው ሰዓት እቃ ይሰጧቸዋል። ገንዘብ ሲከፈላቸው ጠብቀው ኢትዮጵያውያን እዛ ቤት ከወር በኋላ ይሄዳሉ። የዛሬ ወር እኮ ይህን ያህል ሰጥቻለሁ አንጣ ብለው አንዳንዶቹ እጥፍ ይውላቸው። አንዳንዶቹ ተንኮላቸው ለዚህ የዋህ ህዝብ አንዳንዶቹ ሂሳቡን እጥፍ አድርገው ይቀበሏቸዋል። እንደሆነ ያፈርሰውን አንተ ኢትዮጵያዊ ይህን ታደርጋለህ? የሌላ ሀገር ዜጋ ሀገር ላይ መጥቶ እቃ ሰጥቶ ከወር በኋላ መጥቶ ያውም እጥፉን። እኚህ ሰዎች በዚህ ደረጃ የዋህ የነበሩ ዜጎች የዋህ የነበሩት በነገራችን ላይ ቅኝ ግዛት ስላዞረባቸው ነው። እኛ ደግሞ አባቶቻችን በከፈሉን ዋጋ ስማርትነታችንን ወይም አእምሯችንን ለመልካም ነገር አልተጠቀምነውም እንጂ ትንሽ ነቃ ነቃ ስላለን ነው አድቫንቴጅ የምንወስድባቸው። በጊዜ ሂደት እኚህ ሰዎች የዋህ ከነበሩበት ምንድነው እየቀየራቸው ስደተኛ ጠል እንዲሆኑ ያደረጋቸው ምንድነው? እስኪ ንገረኝ አንተን ትንታኔ። ይኸውልህ ዜጎቹ ማለት ኦሪጂናል እቃ ለምሳሌ አዲዳስ ቲሸርት ሞል ሄደው የሚገዙ ከሆነ አበሻው ለጥፎ ሲሸጥላቸው እኮ ደስ ብሏቸው የሚገዙ ሰዎች ናቸው እያልኩ ያለሁት። የሀገራቸውን ኢኮኖሚ እየጎዳህ እንደሆነ እያወቁ እንኳን መጥተው ይገዙዋል ማለት። ከዚህ በላይ መልካምነት የት ሀገር ነው የምትጠብቀው ቴዲ? ማለት የት ሀገር ህዝብ መልካም ይሁን ከዚህ በላይ? ዜጎቹ መልካሞች ናቸው። ምን ተፈጠረ? የኛ ሰው ባለማወቅ ባለመሰልጠን
የጓደኛውን የቤተሰቡን በለው ብቻ ያገሩን ልጅ ታሪክ አሳልፎ ይሰጣል መረጃ ማለት ይሄ እንግዲህ ለምሳሌ 30 ዓመት ኢትዮጵያዊ ሳውዝ አፍሪካ ላይ ኖሯል ካልን 30 ዓመት ሙሉ መረጃ እርስ በርስ እንጠላለፍ እርስ በርስ እንገዳደል አንዳችንን ለራሳቸው የደንስናማ እነሱ የኛን ደካማ ጎኖች ያወቁ መቶ ዛሬ ላይ ደርሶ ፈንድቶ ነው 4 ነጥብ ማለት ለምሳሌ ቴዲ ያልኩኝ ስላንተ ለሰዎች አውርቼ እኔና አንተ ተባላን ማለት ነው እኮ እኔ ላንተ ደጀን ልሆን አልችልም አንተ ለኔ ደጀን ልትሆን አልችልም because already የጋራ ጥቅማችንን አሳልፈን ሰጥተናልና ይሄ ነው ሪያሊቲ ከዛም ቀጣል ያረገን ከሄድን አበሻውን ንብረት የሚያስበላው ራሱ አበሻ ነው አበሻውን የሚያስገድለው ራሱ አበሻ ነው በሚዲያ ጭምር አልቀረም እኮ ሲወራ በሚዲያ አሁን ዛሬ ስንት ጊዜ ነው ጆሃንስበርግ ላይ ማክዶናልድስ ውስጥ የተገደሉት እኮ ዜናው ካየ ዜናውን የጆሃንስበርግ ሜየር ሲያወራ እርስ በርሳቸውን የተገዳደሉት ብሎ በፐብሊክ ሚዲያ ላይ ነው ያወራው እያልኩ ያለሁት ቢያንስ ከ50 ከ60 ሚሊዮን የሳውዝ አፍሪካ ዜጋው 30 ሚሊዮን ዜጋው የሚያየው ሚዲያ ላይ እርስ በርስ መገዳደላችንን እኮ ፐብሊክ የተነገረ ነው ሶ ደካማ ጎናችን ኦሬዲ ታውቋል እንደውም አላልኩ ሳውዝ አፍሪካውያን ለባካችሁ እናንተ ከመምጣታችሁ ፊት እንደዚህ ያለ መገዳደል አናውቅም መገዳደልን ለልጆቻችን አታስተምሩ ብሎ እኮ ማለት ጀምሮ ጋይስ እኔ እንዴ ምነግራችሁ ላዩን ቀለም ብትቀቡት ከአመት እየባሰበ ነው የሚመጣው ሲሪየስ የሆነ እርምጃ መውሰድ እንድትጀምሩ ነው አንዳንዶቻችሁ ችግራችሁ ወደ ሌለበት ነው ድንጋይ የምትወረውሩት ያ አይጠቅምም ዝም ብለህ አሁን አርጊመንቱን ታሸንፋለህ እዚህ ጋር ተጨፍራለህ ትሄዳለህ ሪያሊቲውን ስትጋፈጥ ሌላ ነው የሚሆነበት የመጀመሪያ ሪያሊቲ መጋፈጥ ካለብን ወደ ራሳችን ነው ማየት ያለብን ሰው ሀገር ላይ በብሔር ተከፋፍለ ወንድምን እያስገደልክ ደክሞ ያጠራቀመውን ሀብቱን እያዘረፍክ እሺ ምንድነው የምትጠብቁት አሁን ይሄንን እንለፈው አንተ ይሄ ነገር እንዳይነገርብህ ፈልጋ አድበስብሽ ባለፈል ምን ይጠቅማል ታስገድላለህ ወንድምን ታዘርፋለህ ሳውዝ አፍሪካውያን ማያውቁትን ተንኮል አስተማርናቸው እኛ ነን ልክ ነው ልክ አይደለም አሁን መፍትሄ መፈለግ ያለብን ችግሩ ይሄ ከሆነ ለዚህ መፍትሄው ምንድነው ምን ይደረግ ምንድነው የሚሻላችሁ ምንድነው የሚሻለን ምክንያቱም የእናንተ መገደል የኛ መገደል ነው የማንኛውም ኢትዮጵያዊ ውርደት ነው ምክንያቱም ኢትዮጵያ የተገደለ ነው የሚባለው ሞሎ ስትገደሉ ምናፍረው እኛ ነን ምናዝነው እኛ ነን because ኢትዮጵያውያን ናቸው የሚባሉት ስለዚህ ውርደታችን የጋራ እንደመሆኑ መጠን የጋራው መፍትሄ ምንድነው እሺ ምን ይደረግ ምን ቢደረግ ከዚህ አይነት ነገር መውጣት ይቻላል ብለህ ታስባለህ እኔ አይ ቲንክ እንግዲህ ከማስመሰሉም ከምንም ወተን ይሄ እምነቱም ትንሽ ገባ ብዬ ሳየው ለይስሙላ አማኞች ነን እኛ ቴዲ ለይስሙላ ለብዙ እምነት ተከታዮች አሉ ኢትዮጵያውያኖች እዚህ ሀገር ግን የይስሙላ ነው አስገድሎ ሄዶ ቤተክርስቲያን ወይ መስጊድ ወይ የትኛውም ቦታ እንትን ይላል የማስመሰል ነው የልብ አይደለምና ፈርስት ኦፍ ኦል ሁላችንም ወደ የራሳችን ብንመለስ ያስቀናል የሌላው አፍሪካዊ ሀገር እርስ በርሱ ሲረዳዳ ተላልፎ አይሰጥም ማለት አንገት ያስደፋል ቴዲ የሚገርምህ አንድ ናይጄሪያዊ ብትነካው 50 ሺህ ሆነው ነው የሚመጡልህ አንድ ዚምባብዌን ብትነካው 100 ሺህ ሆነው ነው የሚመጡልህ አንድ ማላዊን ብትነካው ግን አንድ ኢትዮጵያዊ ሲነካ ሌላው ኢትዮጵያ እየሮጠ ይሄዳል ጥሎት በቃ አንገት የሚያስደፋ ማለት እና መፍትሄው አንድነት ነው አንድነት እንዴት ይመጣል እንግዲህ ካለኝ ኤክስፒሪያንስ አንድነትን ተወውና ሐሳብን እንኳን የሚያዳምጥልህ የለም አንድነት ተወው ይሄ አንድ ሆነን እንዲህ ብናደርግ የሚያዳምጥ የለም ሶ እኔ አንድነት እዚህ ሀገር ይመጣል ብዬ ኤክስፔክት አላደርግም ለዛም ስል በግሌ ሳልፈልግ የናገር ጥዮትቼ ያው ለሴፍቲ ስል ሚዲያ ከፍቼ እኔም እንግዲህ ለማለት ያሰብኩኝ ነው በቃ ሶሉሽን ምለውን የራሴን ሐሳብ ለማንጸባረቅ ኦኬ ሲስማች ውስብስብ ዞች ነው ከዚህ ከብሔርተኝነት እሳቤ ካልወጣ ባለህበት ሀገር አይደለም እኔ እነግራለሁ በተሰጠኝ የልጅነት ስልጣን ዝም ብዬ አይደለም ባለንበት ሀገር ሰው ሀገር በተሰደድንበት ሀገርም እያናጨን ያለው ይሄ ብሔርተኝነት ነው እስኪ በደንብ ስሙ እያንዳንዱ ችግሮቻችን ላይ
የብሔር ጉዳይ አለበት። አንድ እንዳትሆን የሚያደርግ ብሔርተኝነት ነው። ብሔርተኝነት ስማርቶችን ደደብ ያደርጋል፣ ደደቦችን ስማርት ያደርጋል። ውሸት ነው። እስኪ በእያንዳንዱ ችግራችን ላይ የብሔር ጉዳይ የሌለበት አለ? ኢሮፓ ጠንካራ ህብረት የለንም። አሜሪካ ጠንካራ ህብረት የለንም። ከለንደን የሚደውሉልኝ ሰዎች በለንደን የሚገኝ የኢትዮጵያዊ ማህበር ታመሰ ይሉኛል። ይመጣሉ። አሁን መድረክ ሰጣቸው መጥተው የሚናገሩትን ሰማላችሁ። ካናዳ ውስጥ ጠንካራ ማህበር የለም። አንደኛው ይመሰረታል፣ እንደገና ሌላኛው ሊፈርስ እየተዘጋጀ ነው። ጠዋት የተመሰረተ ማህበር ያንን ለማፍረስ ከሰዓት ሌላ ማህበር ይመሰረታል። ለምንድን ነው ሲባል እዚህ ውስጥ የሆኑ ብሔሮች የበላይነት ስላለበት ነው ይላል። አሜሪካ ህብረት የለንም። የሚሰበስበን አካል የለም። የሚያነጋግረን እንደው እንደ ሀገር ጌት ቱጌዘር የለንም። ሰው ሀገር ላይ መንግስታት የሚያዘጋጁትን ጥቅማ ጥቅሞች ህፃናት መጠቀም አልቻሉም። ትውልድ መጠቀም አልቻለም። ሉክ ምን ያህል እያደረሰብን ያለ ነው ኪሳራ። የሌላ ሀገር ዜጎች ያስቀንዋል። እኔ ብዙ ጓደኞች አሉኝ የት ነው የምትሄዱት ምናምን ስላቸው እንዴ እናንተ የላችሁም እንዲህ ህብረት? እኛ እኮ ዛሬ ዓመታዊ እንትናችን ነው መሰብሰቢያችን ነው ይሉኛል። በልዩነታቸው በጋራ ጉዳያቸው ሰው ሀገር ላይ ጠንካራና አስፈሪ ማህበር አላቸው። በጣም ይገርማችሁን አንዳንድ ኢትዮጵያውያን ሲመጡ የሚያግዛቸው ማህበር ጠፍቶ ኢትዮጵያውያን እርዳታ ሲፈልጉ የሌላ ሀገር ማህበሮች ጋር ነው የሚሄዱት። እንደ አንድ ኢትዮጵያዊ ይሄ ሞት ያስመኛል። ስንታይ ከረባት የለበስክ ሱፍ የለበስክ አንቱ የተባልክ ሰው ነህ። ውስጥ ንግግር ሲታይ ብሔርተኛ ነው ያለው። ተኩላነን የካናዳ መንግስት ይሰጠን የነበረውን ድጋፍ አንድ ባለመሆናችን ምክንያት በጀት አስቀርቷል ብላችሁ ታምናላችሁ? ካናዳ ያላችሁ አግዟቸው። ኮመንት ላይ እንደዚህ ህብረት ስትፈጥሩ እነዚህ ለኮንግረስ ለምክር ቤት የሚወዳደሩ ሰዎች ኮሚኒቲውን እንድትይዙላችሁ ስለሚፈልጉ እናንተ ጋር ይለማመጧቸዋል። ስትሮንግ ናቸው። ነጮች ክብር አላቸው። እንደዚህ ለእንትን ማለት ነው ለኮሚኒቲ። መንግስት የሚሰጠንን በጀት እንኳን መጠቀም አልቻለም። ይሄዳሉ፣ ይጠቁማሉ። አንደኛው ወሬ ያወራል፣ አንደኛው በጀት ያስቀራል። ጋይስ ምን ጉድ ነን ይሄ?